ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ዝም በልሽ አንቺ አይደል እንዴ ሁሌ አይደል እንዴ የምነግርሽ እሱ መልካም ሰው ነው እንደዚህ የሚያደርግ ሰው አይደለም ደግሞ ሄደን ጠይቀነው የለ መቼ ነው እሱ መልካም ሰው አንድ ላይ እኮ ነው ሄደን የጠየቅነው አይደል ተቀምጣለች ጎረቤት ጋር ልጅቷ ደግሞ ለማዳነች ህፃኗ ከሁሉም ጋር ነው እንደው አንተ እንኳን ታገኝ ካንተ ጋር ልትሄድ ትችላለች እና ለማዳነች በጣም ማለት ነው ታረጋጊ በእናትሽ ቆይ አይዞሽ ይኸውልሽ እኔ ነኝ አሁን እንደዚህ መሆኑ ምንም ጥቅም የለውም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በተለየ ታሪክ እንግዲህ ተገኝተናል። እንደተለመደው ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታታችሁን እንዳትረሱ። ዛሬ አንድ ቦታ አገኛለሁ። የወላጅ እናት ናትና ልጇ እንደጠፋችና ከልጇ ጋር የተገናኙ ኬዞችን ለኛ ነግራን እንግዲህ ፍለጋ እንድናደርግላት ጠይቃን እዛ ቦታ ነው የምንገኘው። ከካሜራ ጀርባ ደግሞ ጀግናው አቤል ይገኛል። አቤልን ሁሌም እንደምለው የራሱ ቻናል አለውና እየገባችሁ አበረታቱት። ላይክ ሼር ሰብስክራይብ እያደረጋችሁ በርታ ጀግናው ከጎንነን የሚለውን ነገር እንዳትረሱ። ተስፋ ቲዩብ ብላችሁ ሰርች ብታረጉ ያ የተስፋ ስራ ነውና የሚሰራው እሱን ነገር ታገኛላችሁ ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ የተገኘሁበት ቦታ ላይ የተወሰነ ቆይታ የምናደርግ ይሆናል። ችግሮቹን ለማጣራት ስንል በግራም በቀኝም ያስኬዳሉ ብለን የምናስባቸውን ጥያቄዎች እየጠየቅን ከእህታችን ጋር ቆይታ እናደርጋለን። የተገኘ የተረጋገጠ መረጃ ስናገኝ ደግሞ ቀጥታ ያን መረጃ የምንመረምር ይሆናል ማለት ነው። እናንተ ግን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እጠይቃለሁ። ላይክ ሼር ሰብስክራይብ እንዳይረሳ። ከዛ ውጭ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ይህንን ቻናል ለማበረታታት የምታረጉትን ነገር በእውነት በጣም ነው የማመሰግነው። ብዙ ከስተመሮች ወይም ደግሞ እንደሚባለው ሰብስክራይበሮች እየሰጣችሁን ነውና ሱፐር ቻት ሱፐር ስቲከር ሁሌም እንደምለው መስጠታችሁን እንዳትተው። የእናንተ መበርታት እኛን ያበረታናል፣ የእናንተ ድጋፍ እኛን ያበረታናልና ድጋፋችሁንም ብርታታችን መሆናችሁንም እንዳትተውት ለማለት እወዳለሁ። ቀጥታ ወደ እህቴ ይሆናል የሚሄደው። እናንተ ግን አብራችሁን ቆዩ። እሺ እህቴ ያው እንግዲህ ያለሽበትን ነገር ሰምተናል። ነገር ግን ለተመልካቾች ማሳወቅ ስላለብኝ ነውና ከመጀመሪያው ጀምሮ ስላለው ነገር እናወራለን። እስኪ ማን ልበል? ከትውውቅ እንጀምር። ስሜ እጹብ ድንቅ እሸቱ ይባላል። እሺ እጹብ ድንቅ፣ ያው ባጭሩ ልጅሽ እንደጠፋች ሰምተናል። ነገር ግን ምንድነው ኬዙ ከሚለው ነው የምንጀምረው። ምንድነው የተፈጠረው? ምንድነው ያጋጠመሽ የሚለውን እስኪ ንገሪኝ። ያው በሰዓቱ ሰራተኛ የነበረችና ቀጣዩ ቀን ድግስ ቀን ነበረ። ለድግሱ እየተዘጋጀን ነበረ እና በዛ መሃል በቃ ልጄ ጎረቤት የትም እየሄደች ስለምትውል ያው እኔም ደግሞ ስራው ላይ ብቻ ፎከስ እያደረኩኝ ስለነበረ በዛን ሰዓት እሷን መጠበቅ አልቻልኩምና ስራዬን እየሰራው ባለውበት ሁኔታ ነው ልጅሽ ጠፋች ተብሎ የተነገረኝ እና እኔ ምንም ማቀው ነገር አልነበረም እና በሰዓቱ በጣም ድንጋጤ ላይ ነበርኩ። ትክክል። ልጅሽ ጠፋች ያለሽ ማን ነው? ነው ወይስ አንቺ ስትጠብቂያ ስላልመጣች ነው? አይደለም የሆነ ሰዓት ላይ የምተኛበት ሰዓት አለና ትመጣለች ወደኔ ትመጣ ነበርና በጠብቃት አትመጣም እና ያው የእናት አንጀት አይደለም የሆነ ነገር ተሰማኝና ወደ ቤት ተመልሼ ሄድኩኝ። በሄድኩበት ሰዓት የለችም። ያው ሰራተኛዋም ጨንቋት ያው መናገር ከብዷት ሊሆን ይችላል። እሷም እየፈለገቻት ነበር ጎረቤት አካባቢ እና በቃ በዛን ሰዓት ነው ያወቅነው እንደጠፋች። አዎ። ልጅሽ ከጎረቤት ጋር ያላት ግንኙነት ምንድነው? እንዴት ነው ጎረቤቶች አጠቃላይ ያለበሽበት ሁኔታ ከጎረቤት ጋር? ጎረቤቶቹ በጣም መልካም ናቸው። ልጄንም ይወዷታል። ልጄም ደግሞ ተግባቢ ናት። በጣም የሰው ፍቅር አላት ምናምን ቶሎ ትላመዳለች እና ሰው ትወዳለች ምናምን ያያት ሰው በሙሉ በቃ ይስማታል ምናምን ያው መልካም ልጅ ናት። ስንት አመቷ ነው ልጅ? 2 አመቷ ነው። 2 አመቷ ነው። ብዙ ጊዜ በምን አይነት ሁኔታ ነው ማለት ቤት ውስጥ ነው የምትውለው ካንቺ ጋርና አንቺ በሌለሽበት ሰዓት ወይም ሰራተኛዋም ስራ በያዘችበት ሰዓት ልጅሽ ከማን ጋር ነው የምትውለው? እንዴት ነው የምትውለው? ልጄ በጣም የሚወዷት ጎረቤቶች አሉ። አብዛኛውን ጎረቤት ልጄን በጣም ነው የሚወዷት።
የሆነ እንደራሳቸው ልጅ አይነት ነው የሚያዩዋትና አብዛኛውን ጊዜ ከጎረቤት ልጆች ጋር ምናምን ትውላለች። እኔ ሳልኖር ስቀር ምናምን ከነሱ ጋር ትውላለች፣ ከነሱ ጋር ትጫወታለች ምናምን። በቃ ጊዜዋን የምታሳልፈው ከጎረቤቱ ልጆች ጋር ነው በብዛት። ያው እኩያማቾችም ስለሆኑ እዛ እየሄደች ትጫወታለች ምናምን ጊዜዋን ታሳልፋለች እዛ። የዛን ቀን እናንተ ስራ ነበር ብላችሁኛል። መቼ ነው ይሄ የሆነው? የጠፋችሁ ልጅሽ? የጠፋችሁ ልጅ አሁን እንግዲህ 1 ቀን ሆኗታል። 1 ቀን? ኦኬ። ስለዚህ ትናንት ማለት ነው የጠፋችሁ? እሺ፣ ትናንት ስራ ላይ ነበራችሁ እንደነገርሽኝ ከሆነና የት ነው ኤግዛክትሊ ስትሄድ ወይም ደግሞ ያያችኋት ያስቀመጣችኋት? ያው እናንተ ስራ ላይ ብትሆኑ መጀመሪያ የምትሄድበት ቦታ የትኛው ጎረቤት እንደሆነ ምናምን ታውቃላችሁ ብዬ ገምታለሁ። እና ታውቃላችሁ ወይስ ምንም እንትን የላችሁ? አይ ያው ጎረቤት ጋር ምናምን ጠብቁልን ሳይሆን ያው ከጎረቤት ልጆች ጋር እንደምትጫወት ግልጽ ነው። እና ብለን በረንዳ ላይ ከነሱ ጋር እንድትጫወት ነበር ያደርጋል። እና የሚያስፈልጋትን ምናምን ነገር ሰተናት ነበር፣ መጫወቻዋን ምናምን ሰተናት። እኛ የጎረቤት ልጆች ስላሉ ያው እንደ ኖርማል ቀን ማለት ነው ኖርማል ቀን እንደምናደርገው ሰራተኛዬን ይዣት እንድታግዘኝ እየተመላለሰች እንድታያት ስላደረኩኝ ጎረቤት ልጆች ጋር እንደዚህ በረንዳ ላይ እንድትጫወት ነበር ያደረኩት። ከነሱ መሀል ነው እንግዲህ የኔ ልጅ ጠፋች። ኦኬ፣ እነሱ እየተጫወቱ አሉ ማለት ነው? እነሱ እየተጫወቱ አሉ። እሺ፣ ሰው ስትጠይቂ ወዴት ነው የሄደችው ምናምን ብለሽ ስትጠይቂ የነገረሽ ሰው አለ? ወደዚህ ነው እንደዚህ ነው ምናምን ያለሽ ሰው አለ? አብዛኛውን ሰው ትኩረት አድርጌ ያላየኋትም ነው። ብዙ ልጆች ስላሉ ያው ሰፈራችን የልጅ ሰፈር ነውና ብዙ ልጆች ስላሉ የሚጫወቱ ምናምን ያው የኔን ልጅ ለይተው ትኩረት ሰጥተው አላየኋትም። በእርግጥ አዎ እንዳልሽኝ ልጆችም ደግሞ በቤት አካባቢ ለሚበዙ ከሆነ እሷ ለይቶ የማየቱ ነገር ላይኖር ይችላል። ጠላት አለሽ የምታውቂው? እንደዚህ ሊያደርግብኝ ይችላል እንደዚህ ያደርጋል? አረ የለኝም። እሺ፣ ባለቤት አለሽ ወይስ ብቻሽን ነው የምትኖሪው? ባለቤቴ አለ። እሺ፣ በባለቤትሽ በኩል ጠላት አለ ምናምን የምታውቂው? አይ እንደዛ ብዬ እንኳን ማስበው ሰው የለም። ጠላት ብዬ ማስበው ሰው የለም። አዎ፣ ጠላት ስልሽ ምንድነው አንዳንድ ሰው ያው አንቺን ፊት ለፊት ማግኘት ሳይችል ሲቀር በልጅ ምናምን እንትን የሚሉ ሰዎች ወይም ደግሞ እንጂ። እሺ፣ ሌላው ደግሞ ከዚህ ሰፈር ውስጥ ከእገታ ጋር የተያያዘ እንደዚህ ታገተ እንደዚህ ብር ተጠየቀ ምናምን የተባለ ሰው አለ? ሰማሽ? ያው አጋጣሚ ሆኖ እዚህ ሰፈር ላይ እንደዚህ አይነት ነገር ሰምቼ አላውቅም። ያው ሌላ ሰፈር ሊኖር ይችላል፣ ግን እዚህ ሰፈር ላይ ሰምቼ አላውቅም። እንደዚህ አይነት ነገር አልሰማሽም? እስኪ ስላንቺ ንገሪኝ። እንዴት ነው ወደ ትዳር የገባሽው? እኔ እንግዲህ ወደ ትዳር ዓለም የገባሁት በቤተሰቦቼ ነው። ያው ቤተሰቦቼ ደህና ነገር እንዲይዝላቸው ደህና ቦታ እንድደርስላቸው ይፈልጉ ነበረ። ሲያስተምሩኝም ምንም ሲሉኝም በጣም ለእኔ መስዋዕትነት ከፍለዋል ቤተሰቦቼ። እና ደህና ቦታ እንድደርስላቸው ነው የሚፈልጉት ምናምን በቃ የተመቻቸ ህይወት ከኔም አልፎ እነሱ እንድረዳላቸው እነሱ እንዳግዛቸው የሚፈልጉ አይነት ቤተሰቦች ናቸው ያሉኝ። እና እግዚአብሔር ይመስገን መልካም ባል አጋጥሞኛል። ምን አይነት ሰው ነው ባለቤትሽ? ባለቤቴ ወደ ውጭ እየተመላለሰ ነው የሚሰራው። እንዲሁ በ2 ወር በ3 ወር ምናምን እየመጣ ይሄናል። ያው ለእኔና ለልጄ ምንም የሚያጎልብን ነገር የለም። እግዚአብሔር የተመሰገነ ይሁን። ቆንጆ ህይወት ላይ ነው ያለነው ማለት ይቻላል። እስኪ ከባለቤትሽ ጋር በምን አይነት ሁኔታ ነበር የተገናኛችሁት? ከዛስ እንዴት ነው ትዳር የሚባለው ነገር የተመሰረተ? ከባለቤቴ ጋር የተገናኘ ነው ያው በቤተሰብ እንደዚሁ በዘመድ ምናምን ተውውቅ ነው እና የቅርብ የአባቴ ወዳጅ ልጅ ነው ባለቤቴ። ኦኬ፣ የአባትሽ ጓደኛ ወዳጅ? የአባቴ ጓደኛ ልጅ ነው ባለቤቴ። የብዙ አመት ጓደኝነት ነበራቸው ከባለቤቴ አባት ጋር ማለት ነው። እና በዛ ነው በቃ ልጄ እንደዚህ የማግባት እድሜ ላይ ናት ምናምን እና ደህና ሰው እየፈለጉላት ነው በአሁኑ ጊዜ። በቃ ደህና ሰው ማግኘት ይከብዳል እና ያው እኔ አባቷ እንደሆንኩ የተሻለ ነገር እኔ ስለማቅላት ምናምን ብሎ እንደዚሁ ሲያዋራው ሲወያዩ ምናምን ነው። እና የኔም ልጅ እኮ እንደዚህ ውጭ ሀገር
ነው እየተማረ ያለው ትምህርቱን እየተማረ ያለው ውጭ ሀገር ነው። እና እንደዚህ አይነት ሴት ይፈልጋል። እሱም እድሜው ደርሷል። ያው መልካም ከሆነች ጥሩ ፈራ እግዚአብሔር ያላት ከሆነ ችግር የለውም ልናገናኛቸው እንችላለን ምናምን በሚል ተውውቅ ነው እዚህ ደረጃ ላይ የደረስነው በቤተሰብ። ስለዚህ ቤተሰብ ነው እናንተ እንድትጋቡ ትልቁን ድርሻ የተወጣው ነው። ቤተሰብ ምንም እንኳን በመሀል ገብቶ እናንተን ያገናኛቸው እንጂ አንቺም ወጣት ነሽ፣ እሱም ደግሞ እንደነገርሽኝ ወጣት ነው። ስለዚህ የራሳችሁ ላይፍ ሊኖራችሁ ይችላል እና እንዴት ተቀበላችኋቸው? ምንሽ ይሄ ቤተሰብ ቢለ የሆነ ደግሞ ኮምፎርት የምታረጊው ነገር አለ። እንዴት የራሴ ላይፍ እና የሚባል ነገር ነው ወይስ ሁለታችሁ ምንም አልነበራችሁ? ያው እኔ ያለፈ ህይወት ነበረኝ ስለምናገር ዩኒቨርሲቲ ላይ ያለፈ ህይወት ነበረኝ። ግን ያም ቢሆን ያው ቤተሰቦች የተሻለውን ነገር ያውቃሉና ከኔ ስሜት ይልቅ እነሱን ለማስደሰት ነበረ ፍላጎትና ጥረቴ። እና ያው እሱንም ሳየው በጣም ቆንጆ አስተሳሰብ ነው ያለው፣ መልካም ማንነት ነው ያለው፣ ፈራ እግዚአብሔር ያለው ምናምን ለኔ ፍቅርና ክብር ያሳየኛል። ከቤተሰቦች የሚሉትን ማንነት አየሁት እሱ ላይ እሱን ሳገኘው በደንብ አየሁት እና አጠናሁት ምናምን ያለው ነገር በቃ ያለው ክብር ያለው ስነ ስርዓት ምናምን በቃ ገዛኝ። በሴት ልጅ ያለው አመለካከት በጣም የተለየ ነው። ያው እናቱንም ስለሚወድ ምናምን ያለው ነገር ብቻ መልካምነቱ ነው እንደወደ ያደረገኝ። በጣም መልካም እሱ ላይፍ አልነበረውም። የእሱን እንኳን ያው ምንሽ ታወራለሽ ትዳር ስትገቢ ዝም ብለሽ ጥልቅ የምትይው ነገር አይደለም። ስላሳለፈው ነገር መጠየቅሽ አይቀርም፣ አንቺም ስላሳለፍሽው ነገር ደግሞ መንገርሽ አይቀርም። ምክንያቱም ይሄ አሁን ትዳር ትልቅ ተቋም ነው። ዝም ብለን እንደፈለግን የምንገባበት የምንወጣበት ነገር አይደለም። ስላሳለፈው ነገር ማወቅ የአንቺ ግዴታሽ ነው። የአንቺም ያሳለፍሽውን ነገር ደግሞ ለሱ ማሳወቅ ግዴታው ነው ብዬ አምናለሁ። ስለሱ ስላለፈው ነገር ምንም አታውቂም ነው ወይስ ነግሮሻል? ያው ጠልቄም ባልጠይቀውም ጫፍ እንደዚህ ውስጥ ነገር ያሳለፈው ነገር ሊኖር ይችላል። በትምህርትም በሰፈርም ባለው ሁኔታም በኑሮም ምናምን ብዬ ስጠይቀው አብዛኛውን ጊዜ በትምህርት ነው ማሳለፈው። ያው ውጪ ነው የተማረው ብያለሁና ውጭ ሀገር ላይ ስራና ስራ ነው፣ ትምህርት ነው፣ በቃ አላማ ነው የሚይዘው ማለት ነው። እና እንደዚህ አይነት ነገር የሚፈልገው እንደዚህ ሴት መቅረብም ሴት ጓደኛ መያዝ የሚፈልገው ያ ነገር ከተሳካ በኋላ በቃ የተሻለ ነገር ላይ ሆኜ የተሻለ ህይወት የተሻለ ኑሮ ላይ ስሆን ያንን ነገር የምፈልገው ብሎ የሚያስብ ሰው ነው እንጂ ወዲያውኑ ወደ ጓደኝነት ወይ ወዲያውኑ ወደ ትዳር የሚገባ ሰው አይደለም። ብዙ ነገርን አሳልፎ ተምሮ እና የተሻለ ነገር ላይ ሲደርስ ነው ያንን ነገር ለምን ለሴት ልጅ ክብር አለው ብያለሁና ለሴት ልጅ የምትፈልገውን ነገር ማድረግ እስከምችል ድረስ ያንን ነገር አልሞክረውም ብሎ የሚያስብ ሰው አለ አይደለም። እንደዛ አይነት ሰው የምትፈልገውን ነገር ማድረግ እስከምችል ድረስ ምንም አይነት ግንኙነት መፍጠር አልፈልግም ብሎ የሚያስብ ሰው ነው። ስለዚህ አብዛኛውን ጊዜውን ያሳልፈው በስራና በትምህርት ነው። ያንቺስ? ያው እኔም በትምህርት ነው ግን ሞካከረሽ? አዎ ጓደኛ ነበረኝ። እሺ በፊት ጓደኛ ነበረኝ ዩኒቨርሲቲ ላይ። እንዴት ነበር ምልሽ? ጓደኛ ከነበረሽ ከአንዳንድ ትተሽ ነው ወደዚህ የመጣሽ ወይስ እዛ ጋር ስትለያይ ነው ወደዚህ የጀመርሽው? እንዴት ነው ምልሽ? ምንም ቢሆን ምንም የሆነ ይጎዳል፣ የሆነን ሰው ይጎዳል። አንቺ አሁን ፍቅር ነበርሽ፣ ፍቅር ላይ ነበርሽ ሌላ ሰው ጋር ያን ትቶ መምጣቱ ከባድ ነበር ወይስ ኦልሬዲ የተቋረጠ ነገር ነበር ወይ? በምን አይነት ሁኔታ ነው ወደዚህኛው ህይወት የመጣሽ? ዩኒቨርሲቲ ላይ ያለኝ ህይወት በጣም አሪፍ ነበረ። እወደዋለሁ፣ ይወደኛል ምናምን እና የተገናኘነው በአጋጣሚ እሱ ነው እንጂ እኔ አይደለሁም። እና ከጓደኞቼ ጋር ምናምን ያው ዞር ስንል ላይብረሪም ካፌ ምናምን ስንሄድ እንገጣጠማለን በብዛት በቃ በአይን ነበረ ኮንታክታችን። እና ያው አንድ ቀን ነው በጣም ቸኩዬ እየሄድኩኝ መቶ ስልኬን የተቀበለኝ በቃ በዛ ማውራት ጀመረን ምናምን። እሱ
ቤተሰቦቹ ክፍለ ሀገር እንደሚኖሩ ምናምን እዚህ ብቻውን እንደሆነ ሰው እንደሚያስፈልገው ምናምን ሲነግረኝ ያው ልጁን መልካም ልጅ ስለነበረ ወጣትነትም አለ ተግባባን ምናምን ማውራት ጀመርን። ያው በስልክ ቀጠለ። ከዛ በአካል ምናምን እየተገናኘን ካፌ ምናምን ብዙ ነገር ማሳለፍ ጀመርን። ግን እንደዛም ሆኖ እኔ የምፈልገው ነገር እሱ ማድረግ አልቻለም። ምን ነበር የምትፈልጊው? እኔ የምፈልገው በቃ ትዳር ነበር፣ አብሮ መኖር እና ቤተሰቦቼን ማስደሰት ነበር ፍላጎቴ። እና በዛን ሰዓት ደግሞ እሱም ቤተሰቦቹ ብዙም አልነበሩም። ክፍለ ሀገር ነው የሚኖሩት ምናምን በኢኮኖሚም ብዙም እንትን አልነበሩም። እና እሱ ደግሞ የሚፈልገው በቃ ተምሮ እነሱን መርዳት እነሱን ማገዝ ምናምን ከዛም በኋላ ነው የኔ ህይወት ምናምን ብሎ የሚያስበው ወደ ትዳር ዓለም እገባለሁ ብሎ የሚያስበው እነሱን አስቀድሞ ከዛም በኋላ እነሱን ከረዳ በኋላ ነው ያንን ህይወት የሚፈልገው። እኔ ደግሞ በሰዓቱ ያው የቤተሰብ ማግቢ ምናምን የሚል ጭቅጭቅ አለ ምናምን ያን ለመወጣት ብዙ ነገር ጠይቄው ነበር። ብዙ ጊዜ ቃን ካባ አብረን እንኖር ቤተሰቦቼን ማስደሰት አለብኝ። እሱም ደግሞ የሚለኝ ቤተሰቦቼን መርዳት አለብኝ፣ ሰርቼ ምናምን ቤተሰቦቼን ማስደሰት አለብኝ። እነሱ እዚህ ደረጃ እንድደርስ ያደረጉኝ እነሱ ናቸው ያስተማሩኝ። እዚህ መጥቼ ሁሉንም ወጪዬን ሁሉ ነገር ሸፍነው ያስተማሩኝ እነሱ ናቸው። ስለዚህ መጀመሪያ ቅድሚያ መስጠት ያለብኝ ለቤተሰቤ ነው። እኔ ደግሞ በዚህ በኩል ያው የቤተሰብ ግፊት አለ። ቤተሰቤ የሚፈልገው የተሻለ ነገር ነው። ስለዚህ የተሻለ ነገር ይዤ የተሻለ ባል አግብቼ ከኔ አልፎ እነሱንም ለመርዳት ፍላጎታቸው እና እኔም የተሻለ ኑሮ እንድኖር ነው ሀሳባቸው። እና የኔ ፍላጎትና የሱ ፍላጎት ሊመጣጠን አልቻለም። ለየቅሎ ነው። አዎ በዛ ምክንያት ነው። ስለዚህ ፋይናሊ አንቺም ቤተሰቦችሽን ያሉትን ነው የመረጥሽው፣ እሱም ደግሞ በተመሳሳይ ቤተሰቦቹ የሚፈልጉትን ነው የመረጠው ነው የሚሆነው ማለት ነው። ስለዚህ በምን አይነት ሁኔታ ነገርሽው ወይስ ሳትነግሪው ተለያያችሁ? በምን አይነት ሁኔታ መለያየቱ መጣ? መለያየቱ የመጣው ልንመረቅ ያው 1 ወር ምናምን ሲቀረን እሱ ወደ ክፍለ ሀገር ሄዶ ነበረ እና እዛ እያለ ምናምን በስልክ እናወራ ነበር ብዙ ጊዜ እና እንደዚህ በቃ አባቴ እንደዚህ እያለኝ ነው፣ ምንድነው ማድረግ የምንችለው ምናምን ስለው እሱ ደግሞ እኔ ያለሁበትን ሁኔታ ታውቂያለሽ፣ ብዙ ማስደሳች ሁኔታ ላይ አይደለም። እንኳን ቤተሰብ መስርቼ ልኖር ቀርቶ ለራሴ ያለኝ ነገር ምንም ነገር የለኝም። ገና ሰርቼ ብዙ ነገር ማስበው እና እኔ በመሀል ቤት በጣም እንትን እያልኩ ነው፣ በጣም እየተጨነኩ ነው። ቤተሰቦች የምላቃቸው ምን ልበላቸው ምናምን ስለው አይ በቃ እኔ ምንም ያው አቅሙ የለኝም፣ አብሮ የምኖር ስራም የለኝም፣ ገና ተመራቂ ነኝ፣ ገና ብዙ ነገር አለ ከፊት ለፊቴ፣ እነሱን ነገሮች ማለፍ አለብኝ አብሮ ለመኖር ነው ሲለኝ ያው ቀስ በቀስ ምን እንደዋወለው ምናምን በቃ እኔው በራሴ ማለት ነው እየቀነስኩት መጣሁ። አንተ ነሽ እየቀነስሽ የመጣው? እኔ ነኝ እየቀነስኩት የመጣው እና ስልኩንም መደወል ምናምን በቀን ቢያንስ 3 እንደዋወል ነበረ። ያንን ነገር ቀስ በቀስ በ2 ቀን በ3 ቀን እዛ በሳምንት በወር እያለ የሆነ ሰዓት ላይ ጨርሶ አቆምኩ። በዛ ስለዚህ ጨርሰሽ ስታቆሚ እሱ ግን መደወሉን አያቆምም። ምክንያቱም እሱ ጋር ፍቅር አለ። አንቺ ፕላን ያደረግሽው ነገር አለ እንዳልሽው፣ እቅድ አለሽ፣ በዛ እቅድሽ መሰረት እንዲሄድ ነው። ቤተሰቦችሽም ደግሞ እንዳልሽኝ ፑሽ እያደረጉሽ ነው፣ እንደዚህ አግቢ እንደዚህ አታግቢ አይነት ነገሮች ውስጥ ነው ያለሽው እና ከዛ እሱም አቆመ መደወሉ። እሱ አላቆመም። በተለያየ ስልክ ይደውልልኝ ነበር፣ ግን እኔም አንስቼ እንዳላዋራው እዚች ጋር ወደኋላ መመለስ መሰለኝ እና በቃ ቤተሰቦቼ ደግሞ ያገኙልኝ እድል መልካም ነው፣ ጥሩ ነው እና ያንን ነገር እሱን ባዋራሁት ቁጥር የሱ ፍቅር እንዳዲስ ይመጣብኝ ይመስለኛል። እና በተለያየ ስልክ ቁጥር ሲደውልልኝ እኔ አልመልስም ነበር፣ አላነሳም። ቴክስትም ያደርግልኝ ነበረ፣ እሱንም አልመልስለትም ነበር። ከዛ በኋላ እዚህኛው ላይፍ ላይ በደንብ
በቃ ወደዚህኛው ህይወት ሆነ ትኩረቴ ሁሉ ነገር እና ይሄን ሰው እንዴት ነው ልወደው የምችለው? እንዴት ነው እኔ እንደምወደው አድርጌ እንዴት ነው የምቀርጸው ምናምን የሚባለው ሀሳቦች መጡ ምናምን። ኑሮውን እንዴት ነው ከዚህ ሰው ጋር ልገፋ የምችለው? ለምን ቤተሰቦቼን ያመጡልኝ ያለውና ያው ተላምጄው ምናምን ቢሆን ብዙም አይከብደኝም አብሮ ለመኖርና በቃ ሀሳቤ ምናምን ያለው እዚህኛው ላይ ሆነ። ያንን ከነጭራሹ ረሳሁት እና እንዴት ህይወቴን መምራት እንዳለብኝ ይሄን ሰው እንዴት ነው ወደ ህይወቴን ማስገባው? እንዴት ነው ማለምደው ከራሴ ጋር ከራሴ ባህሪ ጋር እንዴት ነው አንድ ማድረገው የሚለው ነገር እሱን ብቻ ማሰብ ጀመርሽ። እና ይሄንን ስታስቢ ይሄ ልጅ አሁን አዲስ ያገባሽው ሰው እሱም እንዳንቺ ነበር የሚያስበው? ምልሽ ያው አዲስ ነው ለሱም አዲስ ነው እና ወዶሽ ምናምን ነው የመጣው ወይስ እሱም እንዳንቺ በቤተሰብ ያው በቤተሰብ ፎቶ አይቶ ምናምን እንጂ አብርተን አይደለም አብርተን ጊዜ ያሳልፈን ምናምን ሳይሆን ቤተሰብ ከነገረው አንፃር። ስለዚህ ተዋዳችሁ ሳይሆን ቤተሰብ በመረጠው። አዎ እንደዛ ስትግባቡስ እንዴት ነበር? እንዴት ሆነ? አሪፍ ሆነ። በቃ ስለ ያለው አመለካከት ያለው ባህሪ ምናምን በቃ እንደምፈልገው አይነት ሆነልኝ። በቃ ፈሪሃ እግዚአብሔር አለው ከምንም በላይ እሱን ነበር የምፈልገው። ፈሪሃ እግዚአብሔር ካለው ምንም ቢሆን ምንም እኔ ያልኩትን ከማድረግ ወደ ኋላ አይደለም ብዬ ስለማስብ እሱም ደግሞ እንደዛ መልካም አስተሳሰብ ያለው ነበር። በዛ ወደድኩት። ስለዚህ እዚህኛው ጋር ትዳር ተመሰረተ ማለት ሽማግሌ ተልኮ ትዳር ተመሰረተ። ወዲያውኑ ጊዜም አልፈጀም። ያኛውስ የመደወሉ የማስቸገሩ ነገር ቆመ ወይስ እንዴ? ምልሽ አሁን ይሄን ሁሉ የምጠይቅሽ ምንድነው ዞሮ ዞሮ ያው ልጅሽ ነው ዋናው ፖይንታችን፣ ግን ሁሉንም ዳይሬክሽን ማየት ስላለብኝ ማጣራት ስላለብኝ ነው እና እንደዚህ የምጠይቅሽ። ያኛው ወንድስ ፍቅረኛሽ የነበረው ሰው ከሱ ጋርስ በምን ዘጋችሁት ፋይሉ? እሱ ጋር ያው በተደጋጋሚ ደውልልኝ ነበርና እንዳልኩህ ነው በቃ ስልኬን በማጥፋት ምናምን ነው እና የሆነ ሰዓት ላይ ከነጭራሹ እንዳያገኝ ብዬ ሲሜን ቀየርኩኝ አድራሻዬን ምናምን አያውቀውም። በፊት የምኖርበትን እንጂ አሁን አግብቼ የምኖርበትን ቦታ አያውቀውም። ስለዚህ ሲሜን ነው በቃ የመጀመሪያ እንትን የነበረው ሲሜን መቀየር ነበር። ሲሜን ቀየርኩኝ። ከዛም በኋላ ጠፋ። ያው ምንሽ አሁን እንደዚህ አይነት ጥያቄ ደጋግሜ ጠየቅኩሽ ምንድነው ብዙ ጊዜ ሰዎች ሲለያዩ ተጣልተው መለያየትን እንደ ባህል አድርገውታል። አሁን በፍቅር ላይ የግድ በሆነ ምክንያት ላትግባቢ ትችላለሽ፣ በዛ ምክንያት ልትለያይም ትችላለሽ አይደል? ያን ግን እንደ ጸብ መፍጠር ያለብን አይመስለኝም። ከልጁ ጋር እንደዛ አይነት ጸብ ውስጥ ነው ወይ የተለያያችሁት ለማለት ፈልጌ ነው። አይ አይደለም፣ በቃ ከዛን ጊዜ በኋላ ቆመ ብዬ ነበር አይደል? አጋጣሚ ሆኖ የሆነ ቀን ላይ መንገድ ላይ ተገናኘን እና በጣም ነበር የገረመኝ ሳይውና ምንም የተቀየረ ነገር የለውም ምናምን እና አምሮበታል ምናምን ተቀይሯል ሁሉ ማለት ነው። ኮሌጅ ልጅ ጋር ነበርና እሱም ሲያየኝ ደንግጧል። እኔም ሳየው በጣም ነበር የደነገጥኩት። ከብዙ አመት በኋላ ነው እና በቃ እንደ ጓደኛ ነው ሰላም የተባባል ነው ማለት ነው። እንደዛ እንደተለያየ ነው ምናምን ሳይሆን እንደ ጓደኛ በቃ ሰላም ተባባልን ምናምን እና የት ነው ያለሽው እንዴት ነው ምናምን ሲለኝ ያለውን ነገር ሁሉ ነገርኩትና እንዳጋጣሚ ሆኖ ደግሞ እርጉዝ ነበርኩ። ከዛኔ ልጄን እርጉዝ ነበርኩኝና በቃ ደስ አለው ምናምን ሰላም አለኝ። ስላለውበት ሁኔታ ምናምን ጠየቀኝ። እኔም ጠየቅኩት ምናምን አሁን ጓደኛዬ ይዣለሁ እንደዚህ ወደ ትዳር ዓለም ልገባ ነው ምናምን ብሎ ብዙ ነገር ነገረኝ። እኔም ነገርኩት። ስልክም ተለዋወጥን ምናምን በቃ እንደ ኖርማል እንደ ጓደኛ እንደ ቤስት ፍሬንድ እንደምትለዋለኝ እንደዛ ሆነ የሱ ነገር። ስለዚህ ኖርማል ነው ይሄ መጣላት ሳይሆን መለያየት በቃ የሆነ ጊዜ እንዋደድ ነበር። ያው አጋጣሚዎች አልተስማሙም፣ ተለያየን። ግን ጓደኛ ሆነ በዛች አጋጣሚ ማለት ነው። ጓደኝነት መመካከር ምናምን ኦኬ። አሁን ትመካከራላችሁ? ያለው ነገር እንዴት ነው እንዴት ሆንክ ምናምን ስላለበት ሁኔታ ምናምን ብዙ ጊዜ
እየተደዋወልን እንጠያየቃለን። አሁን ልጅሽ መጥፋቷን ምናምን ነግረሻል ማለት ያውቃል? ያው ጓደኛ ስለሆናችሁ ብዬ ነው። ብዙ ጊዜ እንደዋወላለን ብዬ ከለ ያውቃል፣ ነግሬዋለሁ። ኦኬ። ሌላ ግን እሺ ጓደኛ ሳለሽ ይሄ ቤስት ፍሬንድ ሜቢ በፊት የነበረችሽ ወይ የነበረሽ ቤስት ፍሬንድ እንደዚህ አይነት መጥፎ ነገር ሊያስብ ይችላል፣ ወይም ደግሞ ለቀልድም ለጨዋታም ብሎ እንደዚህ አይነት ነገር ያረጋል ታረጋለች የምታያት ጓደኛለች? ቤስት ፍሬንዶች አሉኝ፣ የሴት ጓደኞች ነበሩኝ፣ በጣም የምንዋደድ ማለት ነው። ያው አንዷ ግን በጣም ትጠላው ነበር። ኦኬ። የድሮ የበፊት ፍቅረኛ ትጠላው ነበር፣ አትወደውም ነበርና ያው እንደዚህ የሚያደርጉ ናቸው ብዬ አላስብም። ይሄን ያለ ገፋ መጥፎ ነገር ያደርጋሉ ልጅ አትጠብቂም? አላስብም እንደዚህ። እሺ ልጅሽ ሄዳ ልትደበቅበት የምትችለውስ ወይ ቤተሰብ ዘመድ ምናምን ሳለ? አሁን ልጅሽ አንዳንዴ ምን አለ መሰል ልጆች ህፃኖች እዛ እኔ አሁን ልጅ እያለ የሚገርም ነገር አልጋ ስር ገብቼ ተኝቻለሁ እንቅልፍ ወስዶኝ ማለት ነው። እንደዚህ አይነት አጋጣሚም ከተፈጠረ ለማለት እና ሂዳ የተደበቀችበት ቤት ካለ ሜቢ ገብታም ተኝታስ ቢሆን ምናምን ብዬ አስቤ እኮ ያው እስካሁን ድረስ ያልፈለኩበት ቦታ የለም። ልጅ እኮ ናት፣ የትም ቢሆን ይገባሉ እኮ ልጆች። ቁም ሳጥን ውስጥ ምንም ቦታም እኮ ይገባሉ። እስካሁን ድረስ ዞር ያለው ምንም ያገኘሁት ምንም ነገር የለም። ምናልባት ከአንቺ ውጪ ላናግራት ወይም ላናግረው የሚችል ሰው ይኖራል እዚህ ቤት ውስጥ ስለ ልጅሽ ጉዳይ ማለት ነው? ያው እኔና ሰራተኛዋ ነው ያለው፣ ባለቤቴም የለም። ያው እንደነገርኩ ውጪ ነው እየተመላለሰ የሚሰራው። ጎረቤት ጓደኛ ምናምን አለ እዚህ አካባቢ? ጎረቤት አሉኝ፣ ያው ብዙ ጎረቤቶች አሉኝ። እነሱ ጋር ጥያት የሚሄድበት ቀን ምናምን ስላለ እነሱ ጋር የምትቆይበት ሰዓት ይበልጣል። ያቺስ ትጠላዋለች ምናምን ያልሽኝ ጓደኛዬ ትመጣለች፣ ትጠይቀኛለች። እዚሁ አካባቢ ነች አይደል? እዚሁ አካባቢ ነች። ስለዚህ እሷን ማግኘት እችላለሁ ምናልባት ባናግራት ብዬ አስቤ ነው። ትችላለህ? ያቀጥሩ እሷን እናናግራት አይመስልም? እሷንም ላናግራት የሆነ ፍንጭ እሷም ጋር ማግኘት ከቻልኩ አሁን የነገርሽኝ ነገር ትንሽ ድፍንፍን ያለ ነው። እንደዚህ ነው እዚህ ቦታ ልትሄድ ትችላለች ብሎ ለመገመተም አልተመቸንም። ስለዚህ ያለን አማራጭ ጓደኛሽን እናግኛት፣ እሷን እናናግራትና ያለውን ነገር ላሳውቅሽ አይሻልም? ስለዚህ ደውይላት ለጓደኛሽ አንቺ። እስከዛውኛ ይሄንን እንዝጋው። እሺ እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው ጸገነት ጋር የተፈጠረው ነገር በግልጽ ነግራናለች። ያለውንም ነገርኛ ለማጣራት ጥረት የምናደርግ ነው የሚሆነው። እናንተ ግን እስከመጨረሻው አብራችሁን ቆዩ። ምንም ፍንጭ አላገኘንም። ቀጣይ ሜቢ ጓደኛዋ ጋር የተገናኘ ፍንጭ ማግኘት ከቻልን ጓደኛዋንም ቼክ እናደርጋለን። ጎረቤቶችንም በሙሉ እየዞርን እንጠይቃለን። ሁሉንም ዙረን መጠየቃችን አይቀርም። ጓደኛዋ እስክትመጣ ድረስ ጎረቤቶቹን እያንዳንዶቹን እያንኳኳን የምንጠይቅ ይሆናል ማለት ነው። ከተመቸህ ቅረጸው፣ ካልተመቸህ ደግሞ በኋላ ላይ እንግዲህ አንኳኩተን የጠየቅናቸውን ሰዎች በሙሉ ለእናንተ የምናሳውቅ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ግን አብራችሁ መቆየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እንደተለመደው ይደረግ። ሰላም ጤና ይስጥልን ውድ ቤተሰቦቼ። እንግዲህ የጸገነት ጓደኛ ቤት ነው የምገኘው። ከሷም ጋር የተወሰነ ቆይታ የምናደርግ ይሆናል። ያው ፍንጮችን ለመፈለግ ነው ጥረት እያደረግን ያለ ነው። ስለዚህ እናንተ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቅድሚያ እናቴ እናመሰግናለን። እስኪ እንተዋወቅ። ማን እንበላንችን? እሺ መቅዲ፣ ያው በተወሰነ መልኩ የእሷ ቤስት ፍሬንድ እንደሆነችና እዚሁ አካባቢ እንደምትኖሪ ነግረሽናል። እሷም እየነገረችን ነበርና ምንድነው ልጅቷ ጋር የተፈጠረው ነገር? የምታውቂው ነገር አለ ወይ ባንቺ ዙሪያ? አዎ ማለት ያው እኔ ማቀው ብቻ ሳይሆን እርግጠኛ የሆንኩበትን ነገር ነው የምነግርህ። ማለት እኔ እንደሷ ማስተባበል ምናምን አልፈልግም። ልጅቷ ሲጀመር ማለት ጓደኛዬ እንትን ነች፣ የሆነ የዋህ ሰው የምታምን አይነት ሰው አለች አይደል? እንደዛ አይነት ነች እና እርግጠኛ ነኝ አሁን ስትጠይቃት ራሱ እርግጠኝነት አትመልስልህም። እንደዚህ ሁና እሱ ነው ምናምን ብላ አትመልስልህም። እኔ ግን እርግጠኛ ነኝ ነው የምነግርህ። ማለት አሁን የልጅቷ መጥፋት መንስኤ የሆነ የእሱ የድሮ ፍቅረኛ ነው። እኔ ሲጀመር ከድሮም የእሷ የድሮ ፍቅረኛ? አዎ እኔ በእርግጠኝነት ነው አሁንም እንደዚህ በኮንፊደንስ እየነገርኩህ ያለሁት። ዝም በይ አንቺ አይደል እንዴ?
ሁሌ አይደል እንደምነግርሽ እሱ መልካም ሰው ነው እንደዚህ የሚያደርግ ሰው አይደለም ደግሞ ሄደን ጠይቀነው የለ መቼ ነው እሱ መልካም ሰው አንድ ላይ እኮ ነው ሄደን የጠየቅነው አይደል እንዴ መቼ ነው እሱ መልካም ሰው የሆነው እንዴ በጣም መልካም ሰው ነው ለኔ እንደዚህ የሰድሮ ፍቅረኛ ነው አሁን አንቺ የምትይው ነው አይደለ እኔ በእርግጠኝነት እየነገርኩ ያለሁት የሷ የድሮ ፍቅረኛ ነው ግን ልጅቷ ሲጀመር የሆነ ሰው የማመን አለ አይደለ ባህሪዋ ሰው የማመን ማለት መጥፎ ነገር ያደረገባት እያየች ራሱ ማታመን አይነት ሰው ነች በቃ ያኔ በሰላም የተለያየ ነው ምናምን የሚል እንትን አይምሮ ውስጥ አለ ማለት ነው እና አሁንም እሱ ያን ነገር ያደርጋል ብላ አትገምትም እና ይሄን ያለን ሲቀራረቡ ሲጀምር መቀራረብ ነው እንደዚህ አይነት ነገር ያመጣው ገባ አይደለ አንድ ሰው መጥቶ አይደለም ልጅ አይደለም ያንተን የሆነ እቃ እንኳን ሲነካ ያንተን ነገር አይቶ ነው ያንተን ፊት ያንተን አቀራረብ አይቶ ነው እሷ ደግሞ ትዳር ከያዘሽ በኋላ ምናምን አላስፈላጊ ነገር ከሱ ጋር ማያስፈልግም ነበር ገባህ እሷ በሰሳት በቃ አይተላለፉም እንደ ድሮ እንትን በላቸው በቃ እና አሁንም እኔ ማለት ከመሬት ተነስቼ አይደለም ሰው ወነጀለው እሷ ያልተረዳች ነገር አሁን ከመሬት ተነስቼ አይደለም እየወነጀልኩት ያለሁት የዛን ቀን የሷ ልጅ ይዞ አይቼዋለሁ እኔ የጠፋች ቀን አዎ ማለት ሁሌ አሁን እሷ ሁሌ ከሱ ጋር ትሆናለች ምናምን ለምዳዋለች ምናምን ነው እያለች ያለችው ብዙ ጊዜ ከሱ ጋር ትሆናለች ልጅቷ ይመጣና ምናምን ከሱ ጋር ነው የሚይዛት ሁሌ ነው የሚንከባከባት ልጄን ይወዳታል እኔ እንደዚህ የሚያረግ ሰው አይደለም ከአንቺ ልጅ ጋር ብዙ ጊዜ ያሳልፋል ጊዜ ያሳልፋል ቀን ነበር የሚጠብቀው ሁሌ ከሷ ጋር ያሳልፋል የምፈልገውን ነገር ይገዛላታል አንቺ ለምንድን ነው ለሱ የምትከራከሪው ለሱ ተከራከርኩኝ አይደለም ግን እንደዚህ የሚያረግ ልጅ አይደለም ሲጀመር ሲታይ መልካም ሰው ነው እንዲህ የሚያረግ ልጅ አይደለም እኮ በዚህ ጭንቀት ጸባዩን አቋል መልካም ሰው ማለት ከኔ ጋር እንዲያወራው አንቺ አሁን መረጋጋት ውስጥ አይደለም ያለሽ ገባ አይደል አሁን እሱ ስሜታዊ እየሆነች ነው እየተናገረች ያለችው አሁን በዚህ ሁኔታ ውስጥ ሆነ ለሱ ነው እንትን እያለች ያለችው ሰው መጥፋ ያረግም ነው እያለች ያለችው እኔ ደግሞ ሰው መጠርጠር አለብህ ግድ ነው ምክንያቱም ያ ሰውዬ ቀን እየጠበቀ ሊሆን ይችላል ሁሌ ወስዷት ልጅቷን ስለመለሳት ያ ሰው መልካም ነው ልጅቷ ጋር ማረግ ቀን እየጠበቀ ነው ያልሽበት ምክንያት ምንድነው አንቺ አንደኛ በፊት ላይ ከነገራችሁ ማለት ፍቅረኛሞች ነበር ምናምን ነገር እየወደዳት ነው የተለየችው ገባ አይደለ ከሱ ሌላ ምናምን ብቻ ያ ነገር እኔ ልጁ ውስጥ አለ ገባ በቃ ያ እሷን የሆነ ነገር ነው የሚፈልግላት በቀላት የሆነ ነገር ነው የሚፈልግላት ነው እኔ ዝም ብዬ አይደለም እንትን እያልኩ በቃ እርግጠኛ ስለሆንኩ ነው እየነገርኩ ታረጋጊ በእናትሽ ቆይ አይዞሽ ይኸውልሽ የኔ እናት አሁን እንደዚህ መሆኑ ምንም ጥቅም የለውም አሁን እሱ እኮ ምንም የሚያውቀው ነገር የለም ማን ነው ባለቤቴ ነው አልነገርሽውም ለሱ እኔ ለሱ ምን ብዬ ነው የምነግረው መጀመሪያ ነበር እኮ መጠንቀቅ የነበረብሽ ከሱ ጋር ልጃለኝ ብሎ ቢመጣ አሁን ምንድን ነው እሺ የምሰጠው የታረኳት ልለው ነው ይኸውልሽ የኔ እናት አሁን ተረጋጊ ለመረጋጋት ሞክሪ አሁን እኛ ነገሮችን እያጣራን አይደል ያለ ነው ሁሉንም ጎረቤቶችሽን እኮ ዞረን ጠየቅናቸዋል አይደል አሁን ከሷ ጋር ነው አዲስ መረጃ እየሰማሁት ያለሁት ስለዚህ ነገሩን ማጣራት አለብኝ ና በእናትህ ውጭ ላይ አድርጋት ና ወሰዳት ሂጂ በቃ ውጭ ላይ ጠብቂኝ እሺ ሂጂ ከባድ ነው በጣም ይኸውልሽ በቃ እሳውቱን እሺ አትምጣ እሺ አሁን አንቺ ይመስለኛል የተወሰነ መረጃ ያለሽ ይመስለኛል እስኪ ያለውን መረጃ በደንብ አብራርተሽ ንገሪኝ ከዚህ አንፃር እንደዚህ ነው የተፈጠረው ይሆነውም እንደዚህ ነው የምትይውን እስኪ ንገሪኝ ልጁና እሷ በፊት ፍቅረኛሞች ነበሩ እና ግን ከፊትም ጀምሮ እኔ ደስ አይለኝም ማለት አላማ የሌለው ሰው ነው ዝም ብሎ ለላይፍ ምናምን እንጂ እንደዛ ከሷ ጋር ቁም ነገር የሚያስብ አይነት ሰው አልነበረም ልጁ ማለት ነው እኔ እንደዛ ነው የሚሰማኝና ሁሌ ነው የምነግራት ለሷ እንደዚህ በቃ ማለት ህይወት ነው በቃ እንደዚህ የሴት ልጅ ህይወት ደግሞ አንዴ ነው በቃ ስለዚህ መወሰን አለብሽ ምናምንና እንደዛ ስላት በቃ ስለሚያቀሱ አይወደኝም እንደዚሁ ማለት ነው እኔ ደግሞ እንደዚህ አይቼ የሰውን እንትን እላለሁ ማለት ነው ስለዚህ ሳያው በቃ አላማረኝም ነገሩ ሁላ እና ላት ነበር በቃ ለምን ሁሌ እንደዚህ ነገር አታለውና ያን ነገር ደግሞ እሱ ያውቃል እንደዚህ እንደምላት ማለት ነው ከዛ የሆነ ነገር ተፈጠረ በመሃላቸው ምናምን እሷም ወሰነች አንቺ እንደማትወጂው ያውቃል አው እኔ ከመጀመሪያው በቃ ገናም ስለ ስርዓት በቃ የሆነ የልጅነት ባህሪ ነው ያለው ገባ በቃ ዝም ብሎ መንገድ ላይ ሳገኛት ማስቆም የሆነ ዝም ብሎ ምናምን እንጂ እንደዚህ የቁም ነገር እንትን የለውም ማለት ነው አላማ የሌለው አይነት ሰው ነው ለምን እንደዛ ለምልሽ አሁን መንገድ ላይ አቆመ ስለወራት ነው እንደዛ ልትቻቻው አይ እንደዛ እንዴ መንገድ ላይ ስላቆመት እንዴት እንደዛ ላለው እንደዛ ሳይሆን ከሚነግራት አንፃር ሰው አትደብቀኝም ቤስቴ ነሽ በጣም እና ከሚነግራት አንፃር ወደፊት ብሎ የሚያወራው ነገር የለም ልጁ
ገባህ? የዛሬን የሆነ መልካም ትንሽ እንኳን ብር ሲያገኝ በቃ የዛሬን ማጥፋት እዛው ላይ ምናምን ለሷ እንኳን እንደ ሴት የሆነ አክብሮት የሆነ ነገር አድርጎላት ምናምን አያውቅም። በቃ ገባህ? እኛ ከምናየው አንፃር ደግሞ ዩኒቨርሲቲ ተመረቀሽ ማለት ከምርቃት በኋላ ስራ ከስራ በኋላ በቃ ዋናው ትዳር ነው። ወደ ትዳር ነው መግባት ያለባት። ገባህ? እሱ ግን እንደዛ አይደለም የሚያስበው። ገና በቃ ወተን ስራ እንትን ብለን ምናምን ያን ነገር ስለምንነግረኝ ደስ አይለኝም ልጁ ማለት ነው። እና ያው ፈጣሪ ብሎ እሷን ወሰነች ምናምን ነገር ከአሪፍ ሰው ጋር ተገናኘች ማለት ነው። ግን ያን ነገር እሱ አልፈለገውም ሲመስለኝ ከሌላ ሰው ጋር መገናኘት። እሱ አሁን የምትነግረው በቃ ለኔ የምትነግረው በቃ እሱ ያንን ተስማምቶ በቃ ደስ ብሎታል፣ በእኔ ደስ ብሎታል ምናምን ነው። እንደዛ ነው የምታምነው እሷ። ግን ደስ አላለውም። ደስ አትለው ነው የተለያት ማለት ነው። ሳይፈልግ ነው ልዩነት መለያየቱ የመጣው። ሳይፈልግ ነው። በእርግጠኝነት ውስጡ በቃ የሆነ ነገር አለ፣ በቃ የሆነ በቀል አለ። ገባ? ምክንያቱም እልህ ይዞታል ልጁ። አይደለም አሁን እየነገርሽኝ ያለሽው ነገር በጣም ከባድ ነው የምልሽ። አሁን ቀጥታ ሰስፔክት አእምሮዬ ውስጥ አሁን ምንድን ነው የመጣው? ልጅቷ ከጠፋችባቸው ወይም ልጠፋባቸው ከምትችላቸው መንገዶች አንዱ እሱ ነው ብዬ እንዳስብ አድርገሽኛል። እሱን የምናጣራው ቢሆንም ነገር ግን አንቺ እንደዚህ በድፍረት ቅናት ነው ወይም ያለፈው ነገር ቆጭቷት ነው ምናምን እንድትይ ያደረገሽ ምን የተለየ ነገር ነው? ለምሳሌ በፊት ላይ እንኳን ጓደኛሞች እያሉ ዩኒቨርሲቲ ላይ ማለት ነው የሆነ ነገር ካደረገችው ያን ነገር የሚመልስ አይነት ልጅ ነው። ገባ? ጓደኛሞች ሆነው እንኳን ስትነግረኝ በቃ አንዳንድ ተዝናንሽ እንደዚህ እኮ አድርጌው ባለፈው እኔ ሳላቅ እንደዚህ አድርጌው ለምሳሌ በቃ በጣም ከትንሹ ነገር ልጀምርልኝና ቀጥሯት ምናምን ከቀረች የጠበቃት ምናምን ከቀረች በነጋቱ እሱ ያን ነገር ያደርገዋል። ይቀጥራትና ይቀራል ማለት ነው። በቃ የሚመልስ አይነት ልጅ የለም። እና በሱ ይሄ አስተሳሰቡ በጣም ነበር የሚያናደኝ። ገባ? በቃ ድንጋይ ልጅቷ ማለት ወንድ እንኳን እያዋራት ዩኒቨርሲቲ ወንድ እንኳን እያዋራት ምናምን ነገር ካገኛት ምናምን እንደ ተስማማ ነው የሚሆነው ምናምን ብሎ ያልፍና በነጋታው ደግሞ እሱ ከሌላ ሴት ጋር ምናምን እያወራ ምናምን ያሳያታል ማለት ነው። ስለዚህ ያደረገችውን እያንዳንዱ ነገር ያደርግባታል። እና እንደውም ተስማማ እኮ በቃ እንደዚያ ስለው እኮ ተስማማ ስትለኝ ገረመኝ። አላመንኩትም ያኔም ማለት ነው። ስነግረው እኮ እንደዚህ በቃ እኔ ላገባ ነው ምናምን ብዬ ስነግረው ራሱ ተስማማ ስትለኝ ለእሷ ባልነግራትም እኔ በቃ የሆነ ነገርን አስቦ እንደሆነ ነው የተሰማኝ ማለት ነው። እሺ ላይ ሰላም አልነበረሽም። ከዛ እንደዛ ባልኩት በቃ እንደዛ ብዬ አስቤ በቃ እንደዛ አስቤ ወደ ላይፏ መምጣት ጀመረ ልጁ ማለት ነው። በቃ እንዳገባች እያወቀ ምናምን ልጅ እንደወለደች እያወቀ በፒስ ነው መቅረብ የፈለገው እሷ ማለት ነው። ገባህ? ተስማምቶ እንደ ተስማማ አይነት ነገር ሆኖ ማለት ነው መቅረብ የፈለገው። እሷ ስትነግረኝ ሲገናኙ እሷም ነፍሰ ጡር ነበረች፣ እሱ ደግሞ ሌላ ፍቅረኛ ይዞ ነበር የሆነ ሴት ጋር ነበር ነው ያለችኝ። እና አሁን እዛች ሴት ጋር ነው ወይስ ብቻውን ነው የሚኖረው? እኔ ሜቢ ወይ እሷ እንድታየው ሊሆን ይችላል እንደዛ ያደረገው። ገባ? እሷ እንድታምን በቃ እኔም ትቶኛል የራሱን ላይፍ እየኖረ ነው ብላ እንድታምንም ሊሆን ይችላል። አጋጣሚዎችም ሊሆን ይችላል። ዝም ብሎ የሚያወራቸው ሴቶችም አይጠፉ ሊሆን ይችላል። ግን ዋናው ታርጌቱ እሷ ጋር ነው የሱ ማለት ነው። በቃ ዋናው እንትኑ እሷን መበቀል ነው። እኔ በእርግጠኝነት ነው የምነግርህ። እኔ ያለምንም እንትን በኮንፊደንስ እንደዚህ ስለሰው አላወራም። ገባህ? እና ምን ማድረግ ጀመረ ማለት እኔንም ደግሞ እንደምጠላው ስለሚያውቅ ምናምን በቃ ፊሻሉ ራሱ የሚያሳየኝ የለም ልጅቷን ይዟት ሲሄድ ምናምን እንድናደድ በቃ እኔ እንድናደድ እሷን በቃ ቻው ምናምን በቃ የሆነ አጉል የሆነ መቀራረብ የለም የሆነ ባለትዳር ነሽ ምናምን አጉል መቀራረብ እኔ እንዳይ ማለት ነው። ልክ እኔ ስመጣ ምናምን ሰላምታ አስጣጡ ራሱ ይለያያል ከእሷ ጋር ማለት ነው። እኔ እንድናደድ ማለት ነው በእውነት። እና ልጅቷን ራሱ ይዟት ሲሄድ ወዴት ነው ምናምን ስል በቃ ለልጅቷ እንድትወደው የለም በቃ አቅፍ ምናምን በቃ ለልጅቷ ሌላ እንክብካቤ መስጠት ምናምን ነገር ማለት ነው። እና እላታለሁ አምነሽ ነው ግን ምናምን ነገር ታዲያ ምናምን ትለኛለች ማለት ነው። እኔ ደስ አይለኝም። በቃ አንደኛ ትዳር ይዛለች። ገባህ? ከሱ ጋር እኮ በፊት ወንድምና እህት አልነበረችም አይደለ? ፍቅረኛዋ ነበረ። ስለዚህ አሁን ላይ ይሰማዋል። የእሷ ትዳር መያዝ ያናደዋል። እኔን ትታኝ ይላል ምናምን። ደግሞ አሁን ላይ ያላት ባል አሪፍ ሰው ነው፣ አቅም አለው። ከሱ በላይ ነው እሷ የምትኖረው ኑሮዋ ማለት ነው። ማለት ስራ እንኳን እንትን አይላት ማያሰራት ነው። ገባህ? ራሱ እየለፋ ነው እያመጣ እንትን እና ያ ነገር እሱ ያናደዋል። እሱ ደግሞ በሰዓት ህይወት የለውም ምናምን ላይፍ የለውም ምናምን። ኦኬ አሁን ባለ ትዳር አይደለም ወይ ፍቅረኛ የለውም? ኧረ እባክሽ። እና የዛኔ አሳየኝ አለችኝ። ምንድን ነው ያሳያት ማለት አንድ ቀን ከሴት ጋር ስላየችው ባለ ትዳር ነው ማለት እኮ አይደለም። እሷ የዋህ ነች እኮ እንደነገርኩ። አሁን እንደዛ ያለችህም የዋህ ስለሆነች ነው። ገባ? አጠረጥርም። አሁን የሰው ልጅ እንደዚህ መጥፎ ነገር አስቦ ሲመጣባት ምናምን አጠረጥርም። እያደረገባት ራሱ አጠረጥርም። ገባህ?
እና የሆነ የሚቀመጡበት ቦታ አለ ደግሞ ከጓደኛው ጋር እና እዛ ነው ይዟት የሚሄዱ ልጅቷን ማለት ነው። በአብዛኛው ማለት የሚቀመጡበት የሆነ ጫካ ነገር ነው። እሱ ልጁን ነው የምትይኝ? ይመጣና በቃ ሰላም ብሎ እና ልጅቷን ለምን የሚጣል ለምን ይዣት አልሄድም ምናምን ይላታል። እሷም ደግሞ እሺ በቃ ምናምን ትላለች። ይዟት እዛ ነው የሚሄዱት ከሱ ጓደኛው ጋር ጫካው ጋር ማለት ነው ይዟት ይሄዳል። እና አንደኛ የለም በዚህ ሰዓት አይደለም ባዳ ምናምን ቀርቶ ዘመድ እንኳን የማይታመንበት ሰዓት ላይ ያለነው ቤት ውስጥ እንኳን ጫካ ምናምን እላታለሁ ምናምን ግን ጭራሽ እንደዛ ታስብም በቃ እሷ ጭራሽ ማለት ነው የሆነ በቃ ፈጣሪ እንደፈጠራት ነች ምን እንትን እንደዚህ ሌላ ነገር አታስብም። እና የዛን ቀን ደግሞ ማለት ሁሌ በቃ ለመድኩት እኔ ማለት እኔ ከሷ አልበልጥም ይሄን ያለ እንደዚህ እንትን አልላትም ማለት እላታለሁ ብያት የሆነ ሰዓት ላይ በቃ ለመድኩት እኔ ሁሌ ይዟት የሚሄደው ምናምን እየመጣ ማለት ነው እያታለላት ምናምን የሆነ ነገር ሲመጣ እንኳን የሆነ ነገር ይዞ ነው የሚመጣው ምናምን ነገር። ስለዚህ ወደዛ ጫካ ይዟት ይሄዳል በተደጋጋሚ። የዛን ቀን ይዟት ሲሄድ አገኘሁት ወደዛ እየሄደ እና እኔ ሲያገኝ ደግሞ በቃ ለማናደድ የሆነ አክት ስለሚያደርግ ማየትም አልፈለኩም እና የሚታይ ስሜት ምናምን ነገር አለፍኩኝ ማለት ነው። ከዛም በኋላ እንግዲህ አስቡ ልጅቷ እንደዚህ ተባለ። ቆይ የዛኔ አሁን ጠፋ ትናንት ማለት ነው። ትናንት ጠፋች የተባለች ጊዜ እሱ ወደ ጫካው ይዟት ሲሄድ አይተሽዋል? አይቻለሁ። ባይኔ አይቻለሁ። እሱን ነገር ነግረሻታል ልጅቷ ለጓደኛሽ? ማለት ሁሌ ነው የሚወስዳት እና እሷ የምትለው በቃ እንደዚህ እኮ እንዴ እንደዚህ ነው እሱ ወስዷታል ምናምን ብዬ ነግሬያታለሁ ወዲያው ማለት ነው። እየሄዱ አግኝቻቸዋለሁ ምናምን ብላታል። ግን እሷ የምትለው በቃ መልሷታል። ከዛም በኋላ በሰው መልእክት ምናምን አስልኮ እንትና ጋር ተቀምጣለች። እኔ ቤት ስላልነበርኩ ዕቃ ልገዛ ሲሄድ ምናምን መልሷት ተቀምጣለች ጎረቤት ጋር። ልጅቷ ደግሞ ለማዳነች ህፃኗ ከሁሉም ጋር ነው የምትለምደው። አንተ እንኳን ብታገኝ ከአንተ ጋር ልትሄድ ትችላለች እና ለማዳነች በጣም ማለት ነው። እና እሷ የምትለው እኔ ሲወስደት አይቻታለሁ ነግሬያታለሁ። ስነግራት አው እሱማ መልሷት ጎረቤት አሉ ህፃኖቹ ሴት ይገሉ ጎረቤት አሉ እያስካለ እሷ ጋር አስቀምጫታለሁ ምናምን ብሎ ልኮላታል ማለት ነው። መልእክት ነው የላከላት አስበው እንግዲህ። እና በመልእክት እሷ ጋር ነች እኮ ልጄ ምናምን ብላ አምናለች እሷ። እና የዛ ሰዓት ደግሞ እሷ ቤት አልነበረችም። እቃ ልገዛ ወጣ በቃ ደውሎ ምናምን በቃ እንኩ የሆነ አጋጣሚ የሆነ ነገር ተደወለልኝና ሚጣል ልካታለሁ ከጎረቤታችን ጋር ማለት ነው። መንገድ ላይ አግኝቻት እያስካለን አግኝቻቸው እኮ መንገድ ላይ አብሬ ልካታለሁ ምናምን ነገር ብሏታል። በቃ ይሄን ብቻ ነው ያመነችው እሷ። በቃ ዝም ብለ በደፈናው ነው ለእናንተ መረጃ እየሰጠቻችሁ ያለችው። እሺ እያስካለን ሳናግረሻታል አንቺ ወይም እሷ? እውነት ለመናገር እንደዚህ ትጠፋለች ምናምን ብዬ አላሰብኩም። ማለት በብዛት እንደዚህ ይዟት ቀን ሙሉ ነው ይውላል ማለት ነው። እና ተጠፋች ቀለል አድርጌ ነበር ያሰብኩት። አሁን አንተም ስትመጣ ምናምን ነው ነገሩ እንደከረረ ምናምን የገባኝ እንጂ እና ለአንተም ልነግርህ ያሰብኩት አሁን አደረች ምናምን የሚባለውን ነገር ከሰማሁ በኋላ ነው እንጂ እንደዚህ አይነት መጠየቅ ለእትዬ አስካለም አልጠየቅኳቸውም ምናምን። ስለዚህ እትዬ አስካለም መጠየቅ አለባቸው፣ እኛም እንጠይቃቸዋለን። ምክንያቱም አሁን እሱ ለእትዬ አስካለ ሰጥቻለሁ ካለ ያው እሷም ሄዳ እትዬ አስካለም መጠየቅ አለባት። አለች ወይ ልጅቷ ልኳታል ወይ? ሳትጠይቃቸው ትቀራለች ብለህ ነው? እኔም ካስገረመኝ እሱ ነው። ጠይቃቸዋለች መሰለኝ። እኔ አልጠየቅኳቸውም። በእርግጥ ግን ጠይቃት እሺ እትዬ አስካለች ምናምን ስላት እራሳቸው ትናንት ቀን ሙሉ ቤት አልነበርኩም አሉኝ ምናምን። ስለዚህ ተጠርጣሪ የሚሆነው እሱ ነው እኮ ቀጥታ አይደለ ማለት። አሁን እናንተ ያው ማጣራት በምትችሉበት እንትን አጣሩ። ግን እኔ በእርግጠኝነት ነው እየነገርኩ ያለሁት ማለት እትዬ አስካለ ቀኑ ሙሉ ቤት ካልነበሩ እሱ ደግሞ ለእትዬ አስካለ ልኬያቸዋለሁ ካለ ልጅቷ የለችም። በቃ ከእሷ እጅ ያወጣት ልጅቷን እሱ ነው። ስለዚህ እሱ ነው መጠየቅ ያለበት፣ መጠርጠርም ያለበት እሱ ነው ማለት ነው። እውነታው እንደዛ ነው። እሷ ግን ጓደኛዬ ስለሆነ ወይም የቀድሞ ፍቅረኛዬ ስለሆነ አልጠራጠርም ነው። እሷ ጥርጣሬ የለባትም። ከዚህ በፊትም ይዟት ሂዶ ብዙ ሰዓት አቆይቷት ጋብዟት ምናምን ነው ጸባን የሚመልሳት ማለት ነው። እና ያ ነገር እንትን አንዴ መልካምነቱን አሳይቷታል መጀመሪያ ላይ ገባህ? መጥፎ ነገሩን እንዳታይ መልካምነቱን አንዴ አሳይቷታል። አንቺ ግን አሁን ከልጁ ጋር ያለሽ ግንኙነት ፖዚቲቭ አይደለም፣ እንደነገርሽ ነገር ጥሩ ነገር አይደለም። አንቺም እሱም ያላችሁ ነገር ሁለታችሁ ያላችሁ ግንኙነት እና ከዚህ ብቻ ነው ወይስ ሌላ ግንኙነት አለ ከጀርባ እሷ የማታውቀው ሁለታችሁ ማለት ግንኙነት? ሌላ ምልሽ አሁን በጣም እንደነገርሽኝ ከሆነ በጣም ነው የምትጣየው። እሱም ላንቺ ጥሩ ቦታ እንደሌለው ነው የነገርሽኝ። ምንድን ነው በዚህ ያህል ደረጃ አንድ ጀስት ጓደኛሽን ስለያዘ ነው ወይ ምንድን ነው? አይ እኔ ከሱ ጋር ሌላ ግንኙነት የለኝም።
የምጠላው በሱ ነው ነገር ያለው ከመጀመሪያውም ጀምሮ ማለት ነው። ማለት እሷ ሳታውቅ እንኳን በፊት ላይ ከሌሎች ሴቶች ጋር ምናምን ብዙ ጊዜ አግኝቼዋለሁ ልጁን ማለት ነው። የምጠላበት ዋነኛው ምክንያት እሱ ነው። ከዛ እሷ መጥቶ እዚህ ደግሞ በምላስ ያሳምናታል አይነት ነገር። እሷ ደግሞ ማንንም አታውቅም ማለት ሌላ ወንድ አታውቅም ከሱ ውጪ ማለት ነው። እንደዛ እንትን ብላ ልታምናለት ምናምን ነገር እሱ ብዙ ቦታ አግኝቼዋለሁ ማለት ይሄ ማለልህ ምናምን ብዙ ቦታ አግኝቼዋለሁ። ሌላ ሴት ጋር እና መጥቼ ስነግራት እንኳን በቃ እሷ መጡ እሱ የሚላት እሷ ከኔ ጋር እንድትሆኝ ስለማትፈልግ ነው ምናምን ብሎ በጣም ያሳምናታል ምናምን ነገር። ሌላስ እንደዚህ እኔን ትወደኛለች ምናምን ብሎ ነግሯት ያውቃል? ያው እሷን ለማሳመን አርጎ ያውቃል? አርጎም ሊሆን ይችላል ማለት እሷ አልነግረኝም። እንደነገርኩ በጣም የዋ ልጅ ነች ምናምን ሰውም እንደዚህ ደፍራ መናገር የምትችል አይነት ሴት አይደለችም እንጂ ይሄ እኮ ግልጽ ነው። አሁን የልጅቷ ግልጽ ነው፣ መደፍሮ ለመናገር ግልጽ ነው። ግን እንደዚህ አርጋ ሰው መወንጀል የምትችል አይነት ሴት ስላልሆነች ነው እንጂ ይላት ይሆናል በእርግጠኝነት። በቃ ወይ እሷ ስለምትወደኝ ይሆናል ከአንቺ ጋር እንድትሆን የማይፈልገው ምናምን አይነት ነገሮች ሊላት ይችላል። እኔ ግን የምጠላበት ከመጀመሪያውን ቀን ጀምሮ የሰው ልጅ መጥፎ ነገር ሳታያት ጠላመችም እና ከብዙ ሴቶች ጋርም ስለማይ እንደገና ደግሞ ሊበቀላት ሲሞክር በጣም ነው የሚያናደኝ እሱ ነገር። እሷ በስተት ነው እኮ እሷ ያደረገችው ሳታውቀው ሳታስበው ማለት ነው። አሁን አስቦበት ያደርግባታል ያን ነገር። አሁን የነገርሽ ነገሮች ቀላል በፍቅር ዓለም ውስጥ የሚደረጉ እንዳልሽው እሷ እንዴት ስታደርግ ምናምን ያልሽኝ እና የጎዳት ጊዜ ነበር። ግን በእንደዚህ አይነት ሁኔታ ማለት ሁሌ ነበር የምታለቅሰው። በቃ እንደዚህ ያደርጋት በቃ እንደዚህ ያደርኩን ትናንት አንቺ ምን አድርገሽላታል? እኔ በቃ በእርግጠኝነት የምጠይቃት ማለት ነው እንደዚህ ያደረገኝ ወይ ደግሞ ለምሳሌ ዛሬ እኮ ክላስ ምናምን ቀጥቼው ከሱ ጋር እንገናኛለን ብለው ቀኑን ሙሉ ጠብቀው አልመጣም ትለኛለች ማለት ነው። እኔ ደግሞ እንደዛ ያደረጋት ሰዓት ደግሞ እኔ ሌላ ቦታ አይቼዋለሁ ማለት ነው ልጁ። ከዛ አንቺስ ምን አድርገሽላት? ትናንትና እመጣለሁ ብዬው ክላስ አልተመቸኝ ነበር ቀርቼ ነበር እና ተናዶብኝ ነበረ ትለኛለች ማለት ነው። እና ያን ሊመልስ ነው አስላት ሊመልስ እንኳን አይመስለኝም በቃ ወይ አልተመቸ ይሆናል ብላ ነው የምትመልሰው እሷ ማለት ነው። አንድ ቀን ደግሞ እንደዚሁ ከላይብራሪ ምናምን ስትወጣ ከሊዮኔልጅ ጋር ምናምን አብረው ላይብራሪ ገብቶ ስትወጣ አይቷታል እና ይገርማል። በነጋታው በቃ ራሱ ቦታ ላይ ማለት ነው ከመችጅ ጋር እያወራሽ አገኘ ነው ማለት ማውራት አይደለም ሌላ ማታ ላይ ነው ምናምን ቆሞ ምናምን ሌላ በቃ እንትን ከዛ እየሾህ ምናምን ነገር አልኳት። አብረን ነው ያየነው አስበው እንደዛ አርጓት እንኳን በቃ ወይ ትናንትና ስላያ እኔ በእርግጠኝነት ትናንትና እሱ ስላያት ነው ከሰው ጋር ማለት ነው። ብቻ ይሄ ጥቃቅን ነገሮችም ቢሆን ይሄ ነገር ያድጋል። ገባ አሁን ልጅቷንም ወደ መውሰድ ምናምን በቃ በቀል እንዳለበት ያስታውቃል እንጂ በቀል ባይኖርበት ሲጀምር ካገባሽ ምናምን በኋላ ምን አስመጣው ወደ ህይወቷ ድጋሚ ከመጣስ ደግሞ እሺ መጣ ይባልና ከመጣ በኋላ ደግሞ መቅረቡ ምን አስፈለገ? ልጅቷን ማጫወት ልጅቷን መጋበዝ ምናምን ምን አስፈለገ? ይሄን አያስፈልግም። እዚህ አካባቢ እንዴት መጣ ግን እንዴት ተከራየ? አሁን እሷ እንደነገረችኝ አስቡበት ነው በቃ አሁን እሱ በጣ እዚህ አካባቢ ምናምን ተከራየ እንዳጋጣሚ የተገናኘ ነው ምናምን አጋጣሚ አይደለም አስቡበት ነው በእርግጠኝነት። ምክንያቱም ብዙ አመት የቆየውን ጓደኛ እንኳን አሁን ብዙ አመት ፍቅረኛ ይዘህ ባንድ እንለያይ በቃ ማለት ከዚህ በኋላ እኔ ቤተሰብ እንደዚህ እንዘዘግ ትዳር አግኝቼ በቃ ትዳር ላገባ ነው ስትል እሺ አትልም። ቢያንስ ለምን ምናምን እንኳን ይባላል። ገባህ? ግን ወዲያው እሺ ምናምን በቃ ምናምን አያሳስብም ምን የሚያልልኝ እኖራለሁ ምናምን ብሏት ነው በቃ ይዘጋው ማለት ነው። ወዲያው ትንሽ በቃ ያረገዘች አካባቢ ተመልሶ መጣ። ስለዚህ ይሄ ለበቀል ነው የመጣው በእርግጠኝነት። ስለዚህ አሁንም ልጇን እኔ አይቻለሁ፣ ልጇን ከሱ ጋር አይቻታለሁ። ከዛም በኋላ ነው ያልተመለሰችው ወደ ቤት። ስለዚህ እንደተለመደው ግን ልጇን ወደዛ የሚሄድበት ቦታ ይዟት ሄዷል አይቻለሁ። ስለዚህ ያን ቦታ ሄደን እኛ ቼክ እናርገው ይኖርበታል ምናምን አሁን ያለበት ያለ ወይም ይውልበታል ይዟት ይሄዳል ያልሽውን ቦታ ሄደን ቼክ እናርገው። እዛ አካባቢ የተለየ ያየነውን ነገር ካለ ምናየውም ነገር ካለ እናጣራ። ከዛ ተመልሰን ደግሞ ልጁን ቤቱ ገብተን እሱንም ደግሞ ቼክ እናደርገዋለን። ስለተፈጠረው ነገር አጠቃላይ እንግዲህ መረጃዎች እንደዚህ አድርገን እንሰበስባለን። ይሻላል። እሺ ደስ ይለኛል። በቃ አሁን እሷ ያለችበት ሁኔታ ማሪፍ አይደለም እንዳይዋት ከሆነ በቃ እያለቀሰችም ስለሆነ እሷ እዚሁ ትሁንና ወዳልሽኝ ቦታ ግን እኔና አንቺ እንሄዳለን እና ቢሎም አሉ። ስለዚህ እንሄዳለን ወደዛ ነው ወይስ መጀመሪያ እሱን እናናግረው? እሱን እናናግረውና መጀመሪያ በዛው እሱን ያለበት ሁኔታ ምናምን አይተን ስለዚህ እንደዚህ እናድርግ። አሁን ቤት ካገኘ ነው እሱን መጀመሪያ ኢንተርቪው አድርገን ነው ቀጥታ እንሄዳለን። እቤት መሆኑን ካረጋገጥን በኋላ እዛው ድብቅ ካሜራ ማስቀመጥ ካለብን አስቀምጠን ማለት ነው። እቤት ካልሆነ ግን እዛ ሊሆን ይችላል። ስለዚህ ወደዛ ወደ ተባለውን ቦታ መሄድ። ስለዚህ አይደለም ቅርብ ነው እዚህ አካባቢ
በቃ ጥሩ እንግዲህ ውድ ቤተሰቦቼ አሁን የምናደርገው ቀጣዩ እርምጃችን የሚሆነው የተባለው ሰው ቤቱ ካገኘ ነው ቤቱ ላይ ቁጭ ብለን የተወሰነ ኢንተርቪው ካረግነው በኋላ ድብቅ ካሜራ አስቀምጠን እንወጣለን። ስለዚህ ከዛ ከወጣን በኋላ ቤቱ አካባቢ ሰው አስቆመን እኛ ወደ ተባለው ቦታ ወይ ይኖርበታል ወደ ተባለው ቦታ ሄደን ደግሞ የተለያዩ ምርመራዎችን የምናደርግ ይሆናል ማለት ነው። እዚህ ቤቱም ደግሞ ፈልገነው ካላገኘ ነው ያው ቀጥታ ወደዛኛው ቦታ የምንሄድ ይሆናል ማለት ነው። እናንተ ግን እስከ መጨረሻው ድረስ አብራችሁን ተከታተሉን። እናትየዋን እዚህ እናንተ አቤል ከእናንተ ጋር ትቆይ፣ እኔና እሷ እንዲሁም ሌሎቹ ልጆች ሆነን እንሄዳለን ማለት ነው። እስከዛው ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን። ሰላም እንግዲህ ውድ ቤተሰቦቻችን እህታችን በጠቆመችን ጥቆማ መሰረት እንግዲህ ወደ ተባለው ቦታ እየሄድን ነው። ልጁን ለማግኘት ነው እንግዲህ ጥረት እያደረግን ያለ ነው። የልጁ ቤት እዚህ ጋር ነው። ቁጥሩንም ተሰጥቶናል። ወደ ውስጥ እንገባለን። ሜቢ ከእሱ ጋር የሚያገናኘው ነገር ካለ ፍሬሞቹን አይተን እሱን ለመያዝ እና በዛ መንገድ እንግዲህ ልጅቷን ማግኘት የምንችል ከሆነ የምንሞክር ይሆናል ማለት ነው። እናንተ ግን እንደተለመደው ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም እንደተለመደው የእናንተ ድጋፍ የእናንተ እርዳታ ነው እና እዚህ ድረስ ያደረሰን። አሁንም ቢሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን፣ የተሻለ ስራ እንድንሰራ አድርጉን ለማለት እወዳለሁ። እንግባ። ይዟል ይሄኛው መሰለኝ ይሄ ሳይሆን ያኛው ያ ነጭ ጀሪካ ያለበት አለ አይደል? እዛ ጋር መሰለኝ። ይሄ መሰለኝ ገረበብ አድርጎታል። ይጠቁራል። ገረበብ አድርጎታል። አይተዋል? በሩ ገረበብ ብሏል። አሉ ማለት ነው። እኔ ነኝ። ሰላም ነው። ጋዜጠኛ እስክንድር እባላለሁ። በየቦታዎቹ እየዞርን ወንድ ላጤ ወንዶች እንዴት ነው ብቻቸውን የሚኖሩት፣ በምን አይነት ሁኔታስ ነው የሚኖሩት እና እናንተ አራያ ስለምትሆኑ ለብዙ ወጣት ወንዶች ያው ላይፍ ስታይላችሁን ከነገራችሁም በኋላ የተወሰነ ሽልማት እየሰጠን ነበርና ያው ካሜራም አለ። ካሜራውም ለዛ ነው። እኔም ጋዜጠኛ ነኝ። ያው ያለውን ነገር እንድናወራና ለሌሎች ወንዶች ደግሞ ተምሳሌት ስለምትሆን እግረ መንገድ ለቤተም ስጦታ እንድንሰጥህ ብዬ ነበር። ይቻላል? ሰው እንግባ ውስጥ። እሺ እንግባ።